በኖርዌይ ኦስሎ በተካሄደው 2019 የሰላም ኖቤል ሽልማት ጠቅላይ ሚኒስትር ዶክተር አብይ አህመድ ማሸነፋቸውን ተከትሎ በተለያዩ ከተሞች የሚኖሩ ዜጎች ደስታቸውን እየገለጹ ነው። ዓለም አቀፍ ለጋሾች ኤድስ ቲቪና ወባን ለማጥፋት የተጀመሩ ጥረቶችን ለማፋጠን 14 ቢሊዮን ዶላር ለመለገስ ቃል ገቡ የሚሉት የሰዓቱ አበይ ዜናዎች ናቸው። ጤና ይስጥልን ተመልካቾቻችን እንደምን ውላችኋል? 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። አስማማየ ነው ዜናዎችን እየመራው ወደ እናንተ የማቀርብ ይሆናል። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአገር ውስጥና በጎረቤት ሀገራት ሰላምና አንድነት ለመፍጠር ባደረጉት አስተዋጽኦ የሰላም ኖቤል ሽልማት አሸናፊ መሆናቸው የሀገሪቱን አሉታዊ ገጽታ ባለም መድረክ መቀየር እንደሚያስችል የባህር ዳር ከተማ ነዋሪዎች ተናገሩ። ሽልማቱ የሀገርን አንድነት፣ የህብረተሰቡን የጋራ እሴቶች ለመገንባትና በውጭ ዲፕሎማሲው ረገድ ያገኙት ስኬት የሀገርን አንድነት ለማስጠበቅ ጠቅላይ ሚኒስትሩ በሚያደርጉት ጥረት ተጨማሪ አቅም እንደሚፈጥርላቸውም ነዋሪዎች ገልጸዋል። ስመኘው ይርዳው የነዋሪዎችን አስተያየት አሰባስቧል፣ እንደሚከተለው ይቀርባል። በአንድ ዘርፍ ብቻ አይደለም በጣም በርካታ ተግባራትን ያከናወኑ ሰዎችና ውጤታማ የሆኑ ሰዎች የሚሸለሙት ሽልማት ነውና በዚህ ዘርፍ ደግሞ የኢትዮጵያ ልጅ የሆኑት ዶክተር አብይ አህመድ ለዚህ ሽልማት ታጭተው በማለፋቸውና በመሸለማቸው ለኔ ትልቅ ኩራት ነው። ያው ህዝቦች ስለማይሸለሙ ነው እንጂ የኢትዮጵያ ህዝብ በጥቅሉ ነው ለኔ የተሸለመው። ይህን እድል ያገኙ መሪዎች ብዙዎች አይደሉም። የኛ መሪ ግን በእውነት በመጀመሪያ አካባቢ ቆንጆ ስራዎችን ሌሎች ሞክረው ያቃታቸውን ስራዎችን ሰርተዋል። ለምሳሌ ኤርትራና የኢትዮጵያ ግንኙነት የተባበሩት መንግስታት ሰው ተወክሎ ሳይሳካ የቀረውን በአጭር ጊዜ ውስጥ ባላቸው ዲፕሎማሲ አንድ አድርገው በጣም በዓለም የሚያስነቅ ነገር ነው የሰሩ። ሱዳን ከደቡብ ሱዳን ጋር ያላቸውን ሪሌሽን ለማሳለጥ የሰሩት ስራ እጅግ የሚያበረታታ ነው። ሀገር ውስጥ ላይ ያለውን የብሔር ግጭቶችን፣ የሃይማኖት ችግሮችን የሚፈታበት ሁኔታ ቢኖር የበለጠ ለወደፊቱም የተሻለ ኢንተርናሽናል ተጽዕኖ መፍጠር ይችላሉ ብዬ አስባለሁ። ከሀገር ውስጥም ብዙ ነገሮች ሰርተዋል። ለምሳሌ ጳጳሳትን ብዙ ዓመታት ተሰደው የነበሩ ጳጳሳትን አንድ አድርገው ወደ ሀገር እንዲገቡ አድርገው ቤተክርስቲያኗን በትክክል እንዲመሩ አድርገዋል። ይህም ትልቅ ነገር ነው በእውነት። ሌሎችም ነገሮች አሉ። ስንት እስረኞችን ለምሳሌ የፖለቲካ እስረኞችን በግፍ ያስፈቱ እሳቸው ናቸው እና ይገባቸዋል። ጥሩ ነው። እኛም ደስ ብሎናል መሪያችን በመሸለማችን። ከሽልማቱ በስተጀርባ ትልቅ የቤት ስራ አለ ብዬ ነው እኔ እንደግል ማምነው። የጎረቤት ሀገሮች በእርግጥ ሰላም ፈጥራለች ኢትዮጵያ ከጎረቤት ሀገሮች ጋር። ውስጧስ ትልቅ መመለስ ያለበት ትልቅ ጥያቄ ነው። ውስጧ ያሉ ህዝቦችስ ውስጣቸው ሰላም አለ ወይ የሚለውን ጥያቄ እንዲመልሱ እኔ ይህ የኖቤል ሽልማት ትልቅ የቤት ስራ የተሰጣቸው ነው ለኔ የሚመስለኝ። በእኛ ሀገር ውስጥ ያሉ የክልል ፕሬዝዳንቶችም ከሳቸው የሚወስዱትን ትምህርት ወስደው የብሔር ግጭቶችን ከማነሳሰት ህዝቡ የነበረ ባህሉን አጠናክሮ ወደ ተሻለ የልማት የተሻለ ግንኙነት የሚፈጠርበት ሁኔታ መፍጠር ይኖርባቸዋል። ከሳቸው ትልቅ ነገር እኛም መሪዎችን ቢሆን የተሻለ ነገር መውሰድና የበለጠ መስራት እንደሚጠበቅብን ትልቅ የሆነ ነገር መነሳሳት ሊፈጥር የሚችል ነው በህዝቡም በክልል መሪዎችም ላይ ማለት ነው። አጠቃላይ እንደ መንግስት የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ የ2019 ኖቤል ሰላም ሽልማት ስላሸነፉ የኢፌዴሪ መከላከያ ሚኒስቴር በሰራዊቱና ሲቪል ሰራተኞች ስም የተሰማውን ደስታ ገልጿል።
የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገና በወጣትነታቸው የመከላከያ አባል ሆነው ከመሰረታዊ ወታደር እስከ ከፍተኛ የሥራ ኃላፊነት በማገልገል ለሀገራቸውና ለሕዝባቸው የህይወት መስዋዕትነትን ለመክፈል ዝግጁ በመሆን የመሪነት ብቃታቸውን በማረጋገጥ በዓለም ሰላም ማስከበር ዘማች በመሆን በሩዋንዳ ሰላም ማስከበር ተልዕኮ ግዳጃቸውን በብቃት ፈጽመዋል። በተባበሩት መንግስታት የተጀመረውን የሜዳሊያ ሽልማት እነሆ ዛሬም በዓለም የሰላም መድረክ ታላቋን ኢትዮጵያን ያኮራና ህዝቦቿን ያስደስተ ትልቅ ክብር በመሆኑ እንኳን ደስ አሎት። እኛም የኢፌዴሪ መከላከያ ሰራዊት የሀገራችንን ሰላም በማረጋገጥና የሀገራችንን ሉዓላዊነትና የህዝባችን ደህንነት ከማንኛውም አደጋ ለመከላከል አጠናክረን ለምንፈጽመው ተልዕኮ ከፍተኛ ትርጉም ያለውና ለበለጠ ስራ ያነሳሳን ነው። የኢፌዴሪ መከላከያ ሚኒስቴር መላው አባላቱና አመራሮቹ የሰጠንን ህገ መንግስታዊ ተልዕኮም ዛሬም ነገም እንደ ትላንቱ ሁሉ በብቃት ለመወጣት በጽናት በመቆም የሀገራችንን አስተማማኝ ዘብ በመሆን በከፍተኛ የኃላፊነት ስሜት ግዳጃችንን ለመፈጸም ከፍተኛ ተነሳሽነትና ሞራል ፈጥሮልናል። በቀጣይም በተቋማችን የተጀመረውን ሪፎርም አጠናክረን በማስቀጠል ተደማሪ ድል እንደምናስመዘግብ እናረጋግጣለን። ዘላለማዊ ክብርና ሞገስ ለሀገራቸው ክብርና ሰላም ለሰው ጓዶች የሀገር መከላከያ ሚኒስቴር። ጠቅላይ ሚኒስትር ዶክተር አብይ አህመድ ያሸነፉት የኖቤል የሰላም ሽልማት እሳቸውንም ሆነ መላው ኢትዮጵያውያን ለቀጣይ ስኬት የሚያነሳሳ መሆኑን አስተያየታቸውን ለኢቲቪ የሰጡ የሐዋሳ ከተማ ነዋሪዎች ተናግረዋል። ሽልማቱ የመላው ኢትዮጵያውያን ድምር ውጤት ነው ያሉት አስተያየት ሰጪዎቹ የአገሪቱ ሰላም በዘላቂነት ለማስቀጠልም ሁሉም ህብረተሰብ ኃላፊነቱን ሊወጣ ይገባል ብለዋል። ሚካኤል ገዙ አስተያየቶችን አሰባስቧቸዋል፣ እንደሚከተለው ይቀርባሉ። የዓለም አቀፍ የፒስ አዋርድ ሽልማት ለጠቅላይ ሚኒስትራችን በመበርከቱ በግሌ በጣም ደስ ብሎኛል። አምናለሁ የኢትዮጵያ ህዝብ ሁሉም ደስተኛ እንደሚሆን። ይህ ድል የሁላችን የኢትዮጵያ ድል ነው። እውነቱ ከሆነ የሁላችንም የኢትዮጵያም ሆነ የጠቅላይ ሚኒስትሩ የሁላችንም ደስታ ነው። የእሳቸው ደስታ የኛ የሁላችንም የኢትዮጵያን ደስታ ነው እና ለቀጣይም ጊዜ ለወጣቱም ሆነ ሌላው እንደዚህ አይነት የሰላም ሆነ ሌላ አገርን የሚቀይር ነገር ለሚሰሩ ሰዎች ጥሩ ምሳሌና ማበረታቻ ነው ብዬ አስባለሁ። ጠቅላይ ሚኒስትራችን በተለይ ኢትዮጵያ ውስጥ ያለው ፍቅር፣ ሰላም፣ አንድነትን ከማወጃቸው በተጨማሪ ከጎረቤት አገር ጋር ካለው ትስስር በተለይ ኢትዮ ኤርትራ ለ20 ዓመትና ከዛ በላይ በጦርነት የነበረውን አገር አንድነት በመፍጠራቸው የተሰጣቸው ኖቤል ሽልማት ይገባቸዋል የሚል ሀሳብ ነው የሚኖረኝ። ጠቅላይ ሚኒስትሩ መጀመሪያ በመሸለማቸው በጣም ደስተኛ ነኝ። የሥራ ሰው ናቸው፣ ጠንካራ መሪ ናቸው። እኛ እሳቸውን በማግኘታችን ታድለናል። አይደለም ለኢትዮጵያ አፍሪካ መምራት የሚችሉ ሰው ናቸው፣ አቅም ያላቸው ሰው ናቸው። በጣም ደስተኛ ነኝ። ድሉም የኛ ነው፣ የእሳቸው ብቻ አይደለም። የኢትዮጵያ ድል ነው፣ የአፍሪካ ድል ነው። ለአፍሪካ ሞዴል የሚሆኑ መሪ ናቸው፣ ለኢትዮጵያ ሞዴል የሚሆኑ መሪ ናቸው። የበለጠ ያነሳሳቸዋል ብዬ አስባለሁ። እኔ በጣም እሳቸውን ብቻ ሳይሆን የኢትዮጵያን ሕዝብ ያነሳሳል ብዬ አስባለሁ። ሀገራችን አሁን በእርገቱ አቅጣጫ በተለይ አሁን በተሸለሙት በሰላሙ አቅጣጫ ያላትን ትኩረት ያሳያል። ይሄ ድል የጠቅላይ ሚኒስትራችን ብቻ ሳይሆን የህዝቡም ጭምር ስለሆነ የሰላም ሀገር ነች የሚል አንደምታ ስለሚኖረው እጅግ በጣም ደስተኛ ነኝ። ያው ስለተሸለመ በጣም ደስ ብሎኛል። እንደ ማንኛውም ኢትዮጵያዊ ዜጋ በጣም ደስ ብሎኛል። በቀጣይነት ያው ሽልማት ያነሳሳል። አዋርድ በጣም ትልቅ ነገር ነው። ደግሞ ከተሻለ ቦታ ነው ያገኘው። ስለዚህ ወደ ተሻለ ስራ፣ ወደ ተሻለ ነገር እንደሚያመራው ትልቅ አስተዋጽኦ እንደሚያደርግለት አምናለሁ። ከተመረጡበት ጊዜ ጀምሮ ከሳቸው አንደበት የሚታወጀው ሁሌ ሰላም ነው። ስለሚገባቸዋል፣ ያንሳቸዋል እንደው። ስለዚህ የሳቸው ደስታ የኛም ደስታ ነው። ለወደፊትም ቀጥሎ ቢሸለሙ ደስታዬን አልችልም። ያው ከህብረተሰቡ የሚጠበቀው ምንድነው? ይሄ የተገኘውን ሰላም በተቻለው መጠን ሰላሙን ለማስቀጠል መሞከር ነው። ከዚህ በኋላ የተሻለ ሰላም ያላት ሀገርና የተሻለ እድገት የምታስመዘግብ ሀገር ትሆናለች ብዬ አምናለሁ። ሰላም ሲኖር መኖር ይልሃል፣ መኖርን ትናፍቃለህ። የት መኖር? አንደኛ በሀገር መኖር። ቀድም እንደተባለው አሁን በሰላም የዓለም አቀፍ ኖቤል ተሸላሚ የኢትዮጵያ መሪ ሆኗል። ስለዚህ በዓለም ዜና በዓለም ጆሮ ይሄ ነገር በሚነገርበት ጊዜ ኢትዮጵያውን ሰላም የሚባል ነገር ኢትዮጵያ ውስጥ እንዳለ ማሰብ ይቻላል። ስለዚህ ይሄንን ሁላችንም የሰላም ሰባኪዎች መሆን አለብን፣ ቀጣይነትን እንድናይ ብዬ እላለሁ።
ያው ይሄ ሽልማት ለሱ ብቻ አይደለም ለመላው የኢትዮጵያ ህብረተሰብ ነው። እሱ ብቻውን ሳይሆን እኛም ይፈርት በማድረጋችን ነው ይሄ ሽልማት ያገኘው ማለት ነው። ስለዚህ ህብረተሰቡ ይሄ በቃኝ ሳይል ቀጣይ ሌላ ትልቅ ነገር ኤክስፔክት አድርጎ የተሻለ ሰላምን፣ የተሻለ አንድነትን፣ የተሻለ ፍቅርን ማበልጸግ ነው ያለበት። ሁሉ ማህበረሰብ ሰላምን ፈጥሮ የሚሰራቸውን ስራዎች ተግባራዊ እንዲሆኑና የዛሬ ኢትዮጵያ ነገ ደግሞ አድጋ ትልቅ ደረጃ ያሉት አገሮች ተርታ ላይ እንድትሰለፍ የማድረግ አላማ እንዳለውና እኔም ይሄንን በእጅግ ደግፈዋለሁ። እሳቸው ሁሌ ሰው በሰላም ገብቶ በሰላም ወጥቶ ማንኛውም የሚደረገው ኮምፒቲሽን ሰላማዊ እንዲሆን ነው የሚፈልጉት እሳቸው። ለዚህ የምንችለውን ያህል እገዛ እናደርጋለን። ለእሳቸው አላማ እሳቸው ፕሪንሲፕል ሰላምን ለማምጣት ጠቅላይ ሚኒስተሩ ብቻ የሚሰሩት ስራ በቂ ነው ብዬ አላስብም። እኛም እንደ ወጣት ከእሳቸው ጎን ነን። የራሳችንን አስተዋጽኦ በምንሰራው ስራ በአካባቢያችን የራሳችንን አስተዋጽኦ ማድረግ አለብን ብዬ አስባለሁ። ክቡር ጠቅላይ ሚኒስተራችን ለዚህ ኖቤል አዋርድ ስለበቁ እንኳን ደስ አሉት ማለት ፈልጋለሁ። ሁላችንም ደስተኛ ነን። አመሰግናለሁ። የተለያዩ የሃይማኖት ተቋማትም ጠቅላይ ሚኒስትር ዶክተር አብይ አህመድ የ2019 የኖቤል ሰላም ተሸላሚ በመሆናቸው የተሰማቸውን ደስታ እየገለጹ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስም አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት በኢትዮጵያ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ሽልማቱ ሀገራችን ኢትዮጵያ ሰላም የሰፈነባትና አንድነቱ የተረጋገጠ እንድትሆን ለሚያደርጉት ጥረትና ከፍተኛ ኃላፊነት አበረታታች እውቅና እንደሚሆን በመተማመን በቅድስት ቤተክርስቲያናችን ስም እንኳን ደስ አለዎት ብለዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከ20 ዓመታት በላይ የዘለቀውን የኢትዮ ኤርትራን ግጭትን ወደ ሰላም በመቀየርና በምስራቅ አፍሪካ ባሉ ሀገራት መካከል ባመጡት ሰላም ምክንያት በኖርዌይ ኦስሎ የተካሄደውን የ2019 100ኛ የኖቤል ሰላም ሽልማት በማሸነፋቸው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሰማውን ታላቅ ደስታም ገልጿል። በኖቤል ሰላም ሽልማት መዝገብ ውስጥ የኢትዮጵያ ስም በክብር እንዲመዘገብ ጠቅላይ ሚኒስትሩ ምክንያት ስለሆኑና በዚህ መልካም ተግባር ከዓለም ጫፍ እስከ ጫፍ በሚባል መልኩ የዓለም የዜና ማሰራጫዎች ዓይንና ጆሮ በአድናቆት በኢትዮጵያ ላይ እንዲያተኩሩ ስላደረጉ እናመሰግናለን ብሏል። ይህ የኖቤል ሰላም ሽልማት በሀገራችን ታሪካዊ አሻራን ያሳረፈ በመሆኑ የሚመጣው ትውልድም የሚማረውና የሚዘክረው መልካም መታሰቢያ በመሆኑ የኖቤል ሽልማቱ ብሩህ ነገን የሚያሳይ ለቀጣይ ሀገራችን ሰላምና አንድነት ብሎም እድገትና ሌሎች ድሎች በር ከፋችና የአዲስ ምዕራፍ ጅማሬ ብስራት ነው ብሏል ህብረቱ በላከው የደስታ መግለጫ። በተመሳሳይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት በላከው የደስታ መግለጫ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን በመጡ በአንድ ዓመት ጊዜ ውስጥ በአገር ውስጥ በሃይማኖት ተቋማትና በፖለቲካ ድርጅቶች መካከል ሰላም እንዲፈጠር ከማድረጋቸውም በላይ በኢትዮጵያና ኤርትራ መካከል ከ20 ዓመት የዘለቀውን ግጭት ሰላማዊ በሆነ መንገድ በማስወገድ በሁለቱ ወንድማማች ህዝቦች መካከልና በመላው የአፍሪካ ቀንድ ሰላም እንዲሰፍን ላበረከቱ አስተዋጽኦ ይህ ሽልማት የሚገባቸው ስለሆነ እንኳን ደስ አለዎት የሚለውን መልእክት አስተላልፏል። የኖቤል ሽልማት ትልቅ ምሳሌ በመሆኑ ሁላችንም ለሀገራችን አንድነትና ሰላም የበኩላችንን እንወጣ ይገባልም ብሏል። የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድ የ2019 የኖቤል ሰላም ተሸላሚ በመሆናቸው በሀገራችን እንዲሁም በአፍሪካ ቀንድ ዙሪያ ለሰሯቸው የሰላምና የእርቅ ስራዎች ለተሸለሙት የ2019 የዓለም የኖቤል ሽልማት ቤተክርስቲያናችን ታላቅ ደስታ እንደተሰማት በመግለጽ ሰላም የሁሉ ነገር መሰረት መሆኑ ገና ከጅምሩ ተረድተው በኢትዮጵያና በጎረቤት ሀገሮች ሰላም እንዲሰፍን ለሰሩ ስራ ዓለም አቀፍ እውቅና ማግኘቱ ለኛም ኢትዮጵያውያን እንዲሁም ለመላው አፍሪካም ኩራት ነው ብሏል በመግለጫው። የድሬዳዋ ከተማ አስተዳደር ነዋሪዎችም ጠቅላይ ሚኒስትር ዶክተር አብይ አህመድ የ2019 የሰላም ኖቤል ሽልማት በማሸነፋቸው የተሰማቸውን ደስታቸውን ገልጸዋል። አስተያየታቸውን ተከታትለን እንመለስ። እኔ በጣም ነው ከፍ ያለ ደስታ የተሰማኝ። ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሁልጊዜ ሀገራት በሰላም እንጂ በጸብና በተለያዩ ብጥብጥ ልማትንም ሆነ አንድነትን ማምጣት እንደማይችሉ ይህን በማስረገጥ ያመጡት ያገኙት የኖቤል ሽልማት ሀገራችን በሙሉ የሚያኮራም በመሆን አልፎም የዓለም ተምሳሌት ሆኖ መመረጥ የሚገባቸው መሪ ናቸው። ያንሳቸዋል እንጂ አይበዛባቸውም ብዬ አስባለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የመሸለሙ ጉዳይ የሀገር መሸለም ጉዳይ ነው። ስለዚህ እኔ የሚገነዘበው በዛ አይነት አቅጣጫ ነው። ስለዚህ ሽልማቱ የሚገባቸውም ነው። በጣም ጥሩ ነው። ያው እሱ የሰራ ነገር ነው ለዚህ ደረጃ ያበቃ። ከሱ በታችም ያሉት እንደዚህ ሰርቶ ለጥሩ ደረጃ እንዲደርሱ መልእክት አስተላልፋለሁ። በጣም ዶክተር አብይ ደስተኛንን ያገኘውን
ሽልማት በጣም ደስተኛ ነን በሱ ላይ። ለምን ብትል ኤርትራና ኢትዮጵያ ያ ሁሉ አመት ሁሉ ተጣልቶ በትንሽ ነገር እንትን ብዙ ሰው ተለያዩ። እናትና አባት ልጆችና አባት ስንት ሰው የተለያዩበት በአንድ ሰው አስታርቃቸው ኢትዮጵያን በጣም ትልቅ ለውጥ ነው ያመጣ። በጣም ጥሩ ነገር በዚህ ሽልማት በጣም ደስተኛ ነን። በእውነትም መሪያችን እና ሀገራችን ለሰላም ያላትን ቁርጠኝነት በተግባር በማሳየቷ በዓለም አቀፍ ደረጃ ትልቅ ቦታ የሚሰጠው እና ክብር ያለው ሽልማት በመሸለማቸው በድሬዳዋ አስተዳደር ኦዲፒ ጽሕፈት ቤት እና በኦዲፒ ደጋፊዎች አመራሮች እና አባላት ስም የተሰማኝን ልባዊ ደስታና ኩራት ለመግለጽ ፈልጋለሁ። በዚህ ጉዳይ ተጨማሪ መረጃ እንዲሰጡን ሀሳብ እንዲሰጡን በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የሙዚየም ኃላፊ የሆኑትን ረዳት ፕሮፌሰር አህመድ ዘካሪያን እንዲሁም የሰላምና የእርቅ ኮሚሽን አባል ናቸው። እርሳቸውን እዚህ ስቱዲዮ ጋብዘናል። ከእርሳቸው ጋር አጭር ቆይታ የማድረግ ነው የሚሆነው። አብራችሁን ቆዩ። በመጀመሪያ ወደዚህ ስለመጡልን በጣም እናመሰግናለን። እስኪ እንግዲህ የጠቅላይ ሚኒስትሩ የኖቤል ሽልማት በኢትዮጵያ የአገሪቱን ገጽታ በመገንባት በኩል ምንድነው ሊኖረው የሚችለውን ፋይዳ በተደጋጋሚ በነበሩ አስተያየቶችም ሲነሱ ነበርና የዚህን የአገሪቱን ገጽታ በመገንባት በኩል የሚኖረው ፋይዳ እንዴት ማየት እንችላለን? መነሻ የሰው ልጅ ያለ ሰላም አይኖርም። ከግለሰብ ጀምረ እስከ ዓለም ጫፍ ድረስ ሰላም አስፈላጊ ነው። ሰላም ለሰው ልጅ፣ ሰላም ለአዋፍ፣ ለእንስሳት፣ ለአዝርዕቱ፣ ለሁሉም ነገር ሰላም አስፈላጊ ነው። የኖቤል ሽልማት ድርጅት የዛሬ 100 ምናምን ዓመት 119 ዓመት ማለት ነው ሲቋቋም በ1901 ሲቋቋም ትልቁ ነገር ዳይናማይት የሚፈጥረው ሰውዬ አልፍሬድ ኖቤል ለሰላም ይዋል ብሎ 9 ሚሊዮን ገንዘቡን ትቶልን ነው አሁን ዛሬ ከ119 ዓመት በኋላም ስራ ላይ የምናውለው። ሰላም አንዱ ትልቅ አንኳር ነው ከአምስቱ መነሻ የሚሰጥበት ነገርና ለሰላም የሚሰጥበት አከራካሪ ነው ሁሌም። ምክንያቱም በዓለም ደረጃ ተወዳዳሪዎቹም እንደዛው ይመጣሉ። አሁን የስዊድኗ ልጅ እንቅስቃሴዋ የሚገርም ነገር ነው። ሌሎቹም አሉ፣ የሶማሊያውም እንደዛው አሉ። በብዛት ወደ 300 ሰው ነው አሁን ድርጅትና ግለሰቦች 300ዎቹን ነው አወዳደሩትና ከ300 ውስጥ ለመቶኛ ደረጃ ጠቅላይ ሚኒስትራችን ድል ማግኘት በጣም የሚያስመሰግን ነው። የጠቅላይ ሚኒስትርን ስብዕና ወደ ኋላ መመለስ ያለብን ከልደት ጀምሮ መቃኘት ያለብን በአንድ ቀን የመጣ በአንድ ዓመት የመጣ ስጦታ አይደለም። ከመጀመሪያው ጀምሮ የነበረ ነው። ያንን የተገነባውን ስብዕና መዘከር ያስፈልጋል ብዬ ነው ገምተው። አሁን የተወሰኑ መጽሐፎች ወጥተዋል። እነሱን እንደገና ያብላላን ተጨማሪ ማስረጃና መረጃ እየፈለግን የዚህን ሰው ስብዕና ማግኘት አለብን። በዚያ ስብዕና ላይ ነው ይሄ ሰላም የተገኘው። መጋቢትን ስናስታውስ ይቅርታ ማለት ነገር ያልተለመደ ነገር ነው። አጠፋን ነበር የሚለን መንግስት ግን ይቅርታ ብሎ መጠየቅ ትልቅ ድፍረት ነው። ትልቅ ስብዕና የሚጠይቅ ነገር ነው። አልፈንም ሰኔ ላይ የነበረው የሰው ግን ፍል ብሎ መውጣት ኢትዮጵያን አንድ ለማድረግ ፍላጎት ነው የሚታየው። የተወሰነ ችግሮች ይኖራሉ ሁሉም ጋር። ዓለም 9 ናትና የሚጎል ነገር አለ። እሱን ለማሟላት እየጣርን ነው እና የምንሄደው። የተጀመረው የሰላሙ በዓለም ደረጃ ትልቅ ኃላፊነት ተሰጥቶናል። በአንድ ግለሰብ በአንድ ህልመኛ የተገኘው የሰላም ሽልማት የ100 ሚሊዮን ህዝብ ኃላፊነት ነው። ለ1 ቢሊዮን የአፍሪካም ህዝብ ኃላፊነት ነው። ሰላም ይጠየቃል። ጦርነት አውድማ አንዱ አፍሪካ ውስጥ ነው እና ያንን ለመታረቅ ትልቅ ስራ ይኖረዋል ማለት ነው። በእኛም በኩል ይሄ የሰላም ጥሪ በግለሰብ ደረጃ በ100 ሚሊዮን ህዝብ በሙሉ ኃላፊነት ተጽዕኖብናል ማለት ነው። በአደገኛ አንድ ተረት አለ። የ7 ቀን ሰርግ ልጅ አያሳድግም ይባላል። ሰርጎ ያልፋል። አሁን የኖቤል ፕራይሱም ያልፋል። ግን ልጅ ሲመጣ ልጅን ማሳደግ ኃላፊነት የሁላችንም ይሆናል ማለት ነው። ይህንን የሰላም ልጅ መንከባከብ ያለብን ይመስለኛል እና የምናስኬደውም
አብረና ምናልባት አብረና የምናየዘው ፈለኩት አሁን ይሄ ኖቤል ሽልማት በተለይ አገራዊ አንድነትን ደግሞ በማጠናከር በኩል ቅድም እርሶም ሲያነሱ ስለነበረ ቀጣይ የምንሰራቸው ስራዎች ስላሉን በዚህ በኩል የሚኖረው ፋይዳ አስተርሶ እንዴት ያዩታል? በጣም ትልቅ ነው። አሁን አዎንታዊ ስሜት ተፈጥሯል። ያንን አዎንታዊ ስሜት መጠበቅ ነው ማለት ነው። አሁን ያለበት ትልቁ ኃላፊነት አዎንታውን ስሜት እያሳደግነው ስንመጣ የፖለቲካ ችግራችንንም የመፍታት አቅም ይኖረናል ማለት ነው። የኢኮኖሚ ችግራችንንም የማህበረሰብ ችግሮቻችንንም የማየትና መፍትሄ ማምጣት እንችላለን። ምክንያቱም ሰላማዊ ከሆንክ ሰላማዊ ሰው እንዲሆን ነው የምፈልገው። ጎረቤቴ፣ ጓደኛዬ፣ አካባቢዬ ሰላማዊ እንዲሆን ነው የምፈልገው እና ሰላማዊን ከሌላው አይደለም የምጠብቀው እኔ ሰላማዊ ሆኜ ነው ሌላውን ሰላማዊ እንዲሆን የምፈልገው እና የተሰጠን በአንድ ሰው በአንድ ግለሰብ ቢሆንም ለ100 ሚሊዮን ህዝብ እንዳልኩ ለዓለም ነው አይደል? ይሄ ሽልማት የተሰጠው በዓለም ነው እና ለ7 ቢሊዮን ህዝብም ነው ይሄ የሚያገለግለው። አንድ ድርጅት ነበር ዓለም አቀፍ የሰላምና የእርቅ የምንለው ብዙ ሰው ይጠይቀን ነበር። ለምን ዓለም አቀፍ ትላላችሁ? ሰላም የዓለም ነው። አሁን የሱዳን ልጅ ብናይ ለተፈጥሮ ጥያቄ ጋራ የተያያዘ ነገር ነው እና ያ ለዓለም ነው። ለግለሰብ ለሱዳን ለኢትዮጵያ ተብሎ አይነት በዓለም ደረጃ የነበረ እንቅስቃሴ ስለሆነ የጠቅላይ ሚኒስትራችን አብይ አህመድም ሽልማት ያንን ነው የሚያመለክተው። የኛ ብቻ አይነት አይደለም፣ በሞኖፖሊ የምንይዘው አይነት አይደለም እና የፖለቲካችንንም አትሊስት ፖለቲካው የምርጫ ሁኔታ አለ። ፓርቲዎቹ ለሰላም እንዲቆሙ ነው ልመናችን። ፕሮግራማቸውን ወደ ህዝቡ እንዲያቀርቡ የሚገፋፋ አይነት ይሆናል። በኢኮኖሚውም በኩል የሚለወጠው ነገር ለውጥ የሚያስፈልገውን ግብርናውን የምናይበትን ሁኔታ የምናዘምንበት ብቻ ሳይሆን መብትና ጥያቄያቸውን የምናስተናግድበት ጊዜ የደረስን ይመስለኛልና በሁሉም ዘርፍ ካየ ነው ያለ ሰላም የሚሰራ ነገር ስለሌለ እንደ ሉብሪካንት ነው ሁሉም ጋር ያለ እንደ መንፈስ ብለው ሁሉንም ነገር ማድረስ ይችላል ማለት እንችላለን። ረዳት ፕሮፌሰር አህመድ ዘካሪያ እዚህ ስቱዲዮ ተገኝተው በዚህ ጉዳይ ላይ ተጨማሪ ሀሳብ ስለሰጡን በጣም እናመሰግናለን። አመሰግናለሁ። ወደ ዜናዎች እናልፋለን። ሰሞኑ የተመረቀው የአንድነት ፓርክ በአዲስ አበባ ከተማ የሚኖሩ አረጋውያንና አካል ጉዳተኞች ጎበኙት። ነዋሪዎቹ ፓርኩ ሁሉም የኢትዮጵያን ታሪክ ባህል የሚያጎላና አንድነታችን የሚያጠናክር ነው ብለዋል። ሪፖርተራችን አዲስ ዓለም ተሾመ ጎብኚዎችን አነጋግራቸዋለች። አስተያየታቸው እንደሚከተለው ይቀርባል። የወደቀውን እንዳነሳ በግርማዊ ቀዳማዊ ሥላሴ ዘመነ መንግስት እዚህ ቤተ መንግስት በሽልማት መጥቼ ተሸልሜ ያለሁኝ። በደርግ ጊዜም መጥቼ እዚህ ታስሬበታለሁኝ። በኢሃፓ ታስሬበታለሁኝ። በደስታ መጥቼ በማየቴ የሰማኝ ደስታ ይሄ ነው ለማለት ወደር የለው። ያየሁት ነገር በጣም ደስ የሚል ነገር ነው። ፓርኩ ዳግም እንድንጎበኘውና ታሪካችን በደንብ እንድናቅ የሚያደርግ ነገር ነው። ከነበረው አንዳንድ ስርዓት አንጻር እንደዚህ ዝም ብሎ ቤተ መንግስት ይገባል፣ እንደኔ አይነቱ ደግሞ ዝም ብሎ ቤተ መንግስት ይገባል የሚል እምነት አልነበረኝም። ምናልባት ቤተ መንግስት ስልጣን ያላቸው ሰዎች እንደዚህ አይነት የመሳሰሉት እንጂ እንደዚህ ምናልባት ማህበረሰቡ ገብቶ እዚህ ውስጥ ይሳተፋል የሚል እምነትም አልነበረኝም። ግን ይሄን ሆኖ በእኔ እድሜ ማየቴ ደግሞ በጣም ደስተኛ አድርጎኝ ደስታ ነው የተሰማኝ። ይሄንን እንኳን ይሄ በሩ ላይ ይታለፍም ነበር። ይሄ በማየታችን ይሄ በመግባታችን ደስታው አልገልጸው በጣም ነው ደስ ያለኝ። ኢትዮጵያዊነታችንን ያመለክታል። ይሄ ቤተ መንግስት እያንዳንዱ ኢትዮጵያዊነትን ያለበት ኢትዮጵያዊ አሻራ ያመለክታልና ሁላችንም እዚህ ስንገባ አንድነታችን ምልክት ነው ብዬ ገምታለሁ። ብዙ ነገሮችን ስናይ እያንዳንዱ ነገር የኢትዮጵያን ማንነት አንድነት ይጠቁማል። እዚህ አካባቢ ያለው በአይናችን ለማየት እንኳን እንዴት አድርጎ ነበረ በዚህ በኩል የምናልፈው። ይቅር ውስጥ ገብተን ልንጎበኝ ይቅርና እድሜ ይስጠው። ይሄን ያሳየን እድሜ ይስጠው። ከነም እድሜ ተበድሮ ከማንም ተበድሮ እድሜ ያበድረው እድሜ ይስጠው። ያላየው ነኝ እዚህ ግቢ የሚገባ ሰው ባክስት ባጎት ካልሆነ አይገባም። በዛሬ አብይ አህመድ የኢትዮጵያ ሕዝብን ወጣቱን አሮጊቱን ዘረኝነትን አስጠፍቶ ፍቅርን ድልድይ ዘርግቶ ሰው በጥይት ሲገዛ አብይ በፍቅር ሰው በዱላ ሲገዛ አብይ በፍቅር ለምን ንጉስ ነበረው የና አጼ ምኒልክን
የንጉስ ነገሰ ንጉስ ቀዳማዊ ኃይለ ሥላሴን የዛጉትን የተገመነንን በዛን ይሄንን ቤት ተደብቆ ነበረው ቆሽሾ ነበረው አብይ አህመድ ለመግለጥ ቃላት ስለሚያጠራን ለኢትዮጵያ ሕዝብ ለኢትዮጵያንና የኢትዮጵያ ትውልድ ለዜጎችን እግዚአብሔር ይባርካቸው። የአንድነት ፓርክ ለሕዝብ ይፋ መሆኑ ይታወቃል። ፓርኩ ዛሬና ነገ የሚጎበኙ አካላትም ስም ዝርዝርም በሰራተኛና ማህበራዊ ጉዳይ ሚኒስቴር በኩል መምጣት እንዳለበት የፓርኩ አስተዳደር አስታውቋል። ከባህር ዳር ወደ አዲስ አበባ የሚገባው መንገድ ጓጽዮን አካባቢ በመዘጋቱ ለእንግልት መዳረጋቸውን ተሳፋሪዎች ገለጹ። ከደብረ ብርሃን ወደ አዲስ አበባ የሚያስገባው መንገድም መዘጋቱን በስፍራው የሚገኙ ተሳፋሪዎች ለኢቲቪ ገልጸዋል። በዚህ ጉዳይ ላይ የሚመለከተውን አካል ማብራሪያ እንዲሰጠን ጥረት እያደረግን እንገኛለን። ምላሹ እንዳገኘን የምናቀርብ ይሆናል። ዓለም አቀፉ የአስትሮኖሚ ህብረት ያዘጋጀው 356ኛ ሲምፖዚየም በኢትዮጵያ ለመጀመሪያ ጊዜ በአፍሪካ ደግሞ ለሶስተኛ ጊዜ በአዲስ አበባ ተካሂዷል። አፍሪካውያን ተማሪዎች ከዓለም አቀፍ ተመራማሪዎች ጋር ትስስር የፈጠሩበት ነው በተባለው በዚህ ሲምፖዚየም ከ30 በላይ ሀገራት የመጡ ተመራማሪዎች ተሳተፉ ሲሆን ኢትዮጵያውያን የዘርፉ ተመራማሪዎችና ተማሪዎችም ተካፍለውበታል። ሳራ ስላሴ ተጨማሪ አላት። ዓለም አቀፉ የአስትሮኖሚ ህብረት 100ኛ ዓመቱን እያከበረ ይገኛል። ከ2 ዓመት በፊት ኢትዮጵያ ባቀረበችው ጥያቄ መሰረትም 356ኛ ሲምፖዚየሙን ኢትዮጵያ ውስጥ በማካሄድ ላይ ነው። በአፍሪካ ደቡብ አፍሪካንና ቡርኪና ፋሶን ተከትላ ሲምፖዚየሙን ያዘጋጀች ሶስተኛ ሀገርንም ያደርጋታል። ሲምፖዚየሙን ኢትዮጵያ ውስጥ ለማዘጋጀት ስናመለክት በቅርቡ ጥናትና ምርምሮች ላይ ከሚደረገው ውይይት ባሻገር ዓለም አቀፉ ማህበረሰብ ኢትዮጵያ ውስጥ የሳይንስና ቴክኖሎጂ ኢንስቲትዩት መኖሩን ለማሳወቅ ነው። በኢኮኖሚ ላይ የሚደረጉ ጥናቶች በምስራቅ አፍሪካ ስለመኖራቸውም ጭምር። ይህ ደግሞ ጅማሮ ላይ የሚገኙ የማስተርስና የዶክትሬት ዲግሪ ተማሪዎችን እንዲበረታቱ ያደርጋል። በዘርፉ ያሉ እውቅ ተመራማሪዎችን አግኝተው ትስስር መፍጠር ያስችላቸዋል። ከ30 የዓለም ሀገራት የመጡ ከ150 በላይ ተሳታፊዎች የታደሙበት መድረኩ የህዋ ምርምር ላይ ያሉ አዳዲስ ጥናቶች በእውቅ ተመራማሪዎች ቀርበውበታል። በአብዛኛው ሳይንቲስቶች ናቸው የምርምር ውጤታቸውን የደረሰበትን የሳይንስ የምርምር ደረጃ የሚወያዩበት ዲስከስ የሚያደርጉበት ነው በዋነኝነት ማለት ነው። ብዙ አፍሪካንና ኢትዮጵያን ተሳታፊዎች አሉበት። በዋነኝነት እነዚህ ከውጭ ዓለም የመጡ ሳይንቲስቶች ጋር እንዲተዋወቁ በቀላሉ ስለሚፈልጉት ነገር እንዲጠይቁ የትምህርት እድል ለማመቻቸት በአብዛኛው ደግሞ አድቫይዘሪ ችግር አለኛ ጋር በዛም ዘርፍ በቀላሉ ተማሪውና ሪሰርቸሩ ከተገናኙ ተወያይተው ምቹ የሆነ መደላድል የሚፈጥር ነው። ኢትዮጵያውያን ተሳታፊዎችም አስትሮኖሚ ላይ ጥናት ለማከናወን የሚረዳ የቴክኖሎጂ አቅርቦት የሌላቸው በመሆኑ በንድፍ ሀሳብ ላይ አተኩሮ እንደሚሰሩ ይገልጻሉ። ተግባራዊ ልምምድ ለማድረግ የሚያስችል ትስስር ለመፍጠር ሲምፖዚየሙ እንደረዳቸውም ይናገራሉ። ከነሱ ብዙ ነገር ተምራለሁ። ማለት እንዴት መስራት እንዳለብን ከዛ ደግሞ ከነሱ ጋር ኮኔክሽን ወደፊት ፈጥረኛል ብዬ አስባለሁ። በነሱ በኩል ሜቢ ወደፊት ይሄዳለሁ። ኦብዘርቬሽናልም ቴዎሬቲካልም አንድ ላይ መማር ይችላሉ። ከዛ ብዙ ተስፋ አለኝ ማለት ነው። ኢትዮጵያ የስፔስ ሳይንስ ፖሊሲ በማጽደቋ የህብረቱ አባል እንድትሆን ከማስቻሉን ባሻገር የወሳኝነት ሚና እንድትጫወትም እድል ሰጥቷታል። ይህን ፕሮፖዛል ስናመጣ ሁለት ነገር ነው። አንደኛ አባል መሆን አለብሽ፣ ሁለተኛ ፕሮፖዛሉን ማሸነፍ አለብሽ። ተወዳድረን አሸነፈን ነው ይሄን የመጣ ነው። ስለዚህ ኢንተርናሽናል አስትሮኖሚካል ህብረት ውስጥ ኢትዮጵያ ትልቅ ከ6 አፍሪካ ሀገሮች አንዷ ነች። የመወሰን ፖሊሲውን አቅርባ የማስጸደቅ እንደ ማንኛውም አቅጣጫ የመስጠት ስትራቴጂና ፖሊሲ ላይ የመስራት ትልቅ ኃላፊነት አላትና ምስራቅ አፍሪካ ላይ ኢትዮጵያ ብቻ ነች። ስለዚህ ተወካይም ነች የምስራቅ አፍሪካ አስትሮኖሚካል ህብረት ውስጥ። ለአንድ ሳምንት የተካሄደው ሲምፖዚየሙ አፍሪካውያን ተመራማሪዎችና ተማሪዎች ከዓለም አቀፍ የዘርፉ ምሁራን ጋር እንዲተዋወቁ አድርጓል። መድረኩ የአፍሪካ አስትሮኖሚ ህብረትን ለማጠናከር የሚያስችል ውይይትም ጎን ለጎን ተደርጎበታል። እነዚህ ሁሉ አዋጆች ፕሬሱን ማፈኛ ነበሩ። ጨቋኝ ስርዓት ከመሆኑ አንጻር የተለየ ሀሳብ ያለመፈለግ ተቋማዊ ፍላጎት ገዢው መንግስት ውስጥ ነበረ፣ ገዢው ስርዓት ውስጥ ነበር። ህዝብን ለማገልገል ከሆንን
የህዝብ አንደበት ሆነን እንጂ የፖለቲካ አንደበት ሆነን መሆን እንዳልሆነም ማወቅ ነበረብን። ስልጣን ላይ እንዲቆዩ ከሚያደርጉት ነገሮች አንዱ የሀሳብ ሽርሽርን መክታት ነው። አሁን ያለው ለውጥ ለሚዲያዎች ይዞት የመጣው አጋጣሚ ምንድን ነው? አንድ ጽሁፍ በጻፍ ቁጥር ከደህንነት ቢሮ ነው መደውለው የሚሉት ቃላቶች የመሳሰሉት ነገር የሉም። የታሰሩ የተሰደዱ ጋዜጠኞች አሁን በመንግስት ምክንያት የሉም። ሚዲያው አይደለም ጉዳዩ ነው እያልኩ ያለሁት። ሚዲያው መሳሪያ ነው። መሳሪያውን እየተቆጣጠረ ያለ መዋቅር አለ። ያ መዋቅር ህገ መንግስታዊ ነው። ህብረተሰብን ከህብረተሰብ ለማናቆር የሚነሱ የሚሄዱት ብዙ እድሜ የላቸውም ሰዎች ይሆናሉ። መፈተን ያለበት መሰረታዊ ጥያቄዎችን በመመለስ አቅሙ ነው። ህገ መንግስቱ እንደዛ ስለሆነ ብቻ ያን ያደርጋሉ የሚል አስተሳሰብ የለኝም። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። በከተማም ሆነ በገጠር የሚገኙ ሴቶችን ከኢኮኖሚ ጥገኝነት ለማላቀቅ የሚያስችሉ ተግባራት ላይ በትኩረት እንደሚሰራ የኢትዮጵያ ሴቶች ፌዴሬሽን አስታወቀም። ፌዴሬሽኑ ዓመታዊ ጉባኤውን ከተለያዩ የክልሉ ፌዴሬሽኖች ተወካዮች ጋር አካሂዷል። በጉባኤው የብድር ሁኔታዎችን በማመቻቸትና ሴቶች የኢኮኖሚ ተጠቃሚነታቸውን ማረጋገጥ የሚቻልባቸው የተለያዩ ሁኔታዎች በማመቻቸት ላይ በርካታ ተግባራት ተከናውነዋል ተብሏል። በ2011 በጀት ዓመት 2.8 ሚሊዮን ሴቶች በገጠርና ከተማ ግብርና ስራ ዕድል ወደ ስራ መግባታቸውን የኢትዮጵያ ሴቶች ፌዴሬሽን ስራ አስፈጻሚና የአዲስ አበባ ሴቶች ፌዴሬሽን ፕሬዝዳንት ወይዘሮ አልማዝ አብርሃ ገልጸዋል። በተለያየ ዘርፍ እየተሰማሩ ሴቶቹ ራሳቸውን እየለወጡ ነው ያሉት። በአካባቢያቸው በሚሰራ የልማት ስራዎች የማንኛውም ማህበራዊና ሌሎችም እንቅስቃሴዎች እንዲሳተፉ ያነቃቃል፣ ይሰራል። በተለይ ተጠቃሚነት ላይ ደግሞ ተኩሮ ይሰራል ማለት ነው። የብድርና ቁጠባ ከፍተዋል። ስለዚህ ሴቶች በቀላሉ ብድር አግኝተው በጣም በቀላል በትንሽ ወለድ ያንን አግኝተው እንዲሰሩ እያደረገ ነው ያለው። በርካታ ሴቶች ተጠቃሚ ሆነዋል። በ2001 ዓ.ም የተቋቋመውን የሴቶችን ተሳታፊነትና ተጠቃሚነት በማረጋገጥ ዓላማው ያደረገው የሚሰራው ፌዴሬሽኑ በተለይም ሴቶችን በተሻለ መልኩ ሁለንተናዊ ተጠቃሚ ለማድረግ በቅንጅት እየተንቀሳቀሰ ነውም ተብሏል። ሪፖርተራችን ፋሲካ ያለው እንደዘገበችው የመሬት ባለቤትነታቸውን በማረጋገጥና በሌሎች የሴቶች መብት ላይ የሕግ ተፈጻሚነትን በመከታተል በኩል የተሰሩ ውጤታማ ስራዎች መኖራቸውም ተገልጿል። ሆኖም ግን በተለይ የሴቶች ጥቃትን በመከላከል ረገድ የተሰሩ ስራዎች በቂ ባለመሆናቸው ተጨማሪ ጥረቶች እንደሚያስፈልጉም የፌዴሬሽኑ ጸሐፊ ወይዘሮ ትልቅ ሰው ይታያል ተናግረዋል። የመንግስት አስፈጻሚ አካላት በአግባቡ የማይፈጽማቸው ከሆነ በተደራጀ መንገድ እንቅስቃሴ ያደርጋል። በተለይም የሴቶች ጥቃት ላይ አጠቃላይ የመሬት ተጠቃሚነት ላይ እና የሚፈጸሙ የመልካም አስተዳደር ችግሮች እንዲፈቱ እንቅስቃሴ በማድረግ በብዙ ሺህ የሚቆጠሩ ሴቶች ችግሮቻቸው እንዲፈቱ በማድረግ ረገድ እንቅስቃሴ ለማድረግ ሞክሯል። ወደ ስራ የምንገባባቸው የልማት የመልካም አስተዳደር ስራዎች የሴቶችን ተሳታፊነት ተጠቃሚነት እንዲያረጋግጡ በማድረግ ረገድ በጥናት የተደገፈ ጥናት ራሱን የቻለ ተጠቃሚ ሆነዋል። ሴቶቹ እስከ መመሪያና ደንብ እንዲታረምና እንዲስተካከል ያደረጉበት እንቅስቃሴ በጣም ዋና የለየናቸውና ቀጣይም አጠናክረን የምንቀጥልባቸው እንደ ጥሩ ስራ የተሰሩ መሆናቸውን ለመለየት ሞክረናል። በቤት ሰራተኞች መብትና የከለላ ላይ ያተኮረ ሀገር አቀፍ ውይይት በአዲስ አበባ እየተካሄደ ነው። ውይይቱ ለ2 ቀናት የሚቆይ ሲሆን የሚመለከታቸው ባለድርሻ አካላትም ተሳትፈውበታል። በውይይቱ ላይ የቤት ሰራተኞች የስራ ስምምነት ሊኖራቸው ይገባል፣ የሚከፈላቸው ክፍያም መንግስት በሚያወጣው ተመን መሆን አለበት፣ ሰብአዊ መብታቸው ሊከበርላቸው ይገባል የሚሉና ሌሎች ሀሳቦችም ተነስተዋል። የቤት ሰራተኞች ሕግ ኢትዮጵያ በፈረመችው የዓለም የስራ ድርጅት አዋጅ ባለመካተቱ የተለያዩ ዓለም አገራት ተሞክሮን በመቀመር አዋጁን ለማጽደቅ ውይይቱ መነሻ ነው ሲሉ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ተናግረዋል። የቤት ሰራተኞች በመጀመሪያ ሰራተኞች ናቸው የሚል ፕሪንሲፕል ነው። እንደ ሰራተኛ ስለማይቆጠሩ ማለት ነው። ሰራተኞች ናቸው። እንደ ማንኛውም ሰራተኛ የስራ ሰዓት ሊኖራቸው ይገባል። የሳምንት ረፍት ሊኖራቸው ይገባል። የአመት ረፍት ሊኖራቸው ይገባል። ደህንነታቸው የተጠበቀ መሆን አለበት። ይሄን በሙሉ ነው የሚያካትተው የኮንቬንሽን 189። ስለዚህ ይሄን ለማድረግ ደግሞ ተደራጅተው ነው መብታቸውን መጠየቅ የሚችሉትና ይሄን መብት ስለሚሰጥ ነው ኮንቬንሽን 189 እንዲጸድቅ የምንፈልገው። እንደ ሪፖርተራችን ቢኒያም አዱሽ ዘገባ የቤት ሰራተኞች ተደራጅተው መብታቸውን እንዲያስከብሩ በማህበር የማደራጀት ስራ እየተሰራ ሲሆን የአማራ ክልልም በዚህ ቀዳሚ ተግባር ማከናወኑን አቶ ካሳሁን ተናግረዋል። የቤት ሰራተኞች በመጀመሪያ ሰራተኞች ናቸው የሚል ፕሪንሲፕል ነው።
እንደ ሰራተኛ ስለማይቆጠሩ ማለት ነው። ሰራተኞች ናቸው። እንደ ማንኛውም ሰራተኛ የስራ ሰዓት ሊኖራቸው ይገባል። የሳምንት ረፍት ሊኖራቸው ይገባል። የአመት ረፍት ሊኖራቸው ይገባል። ደህንነታቸው የተጠበቀ መሆን አለበት። ይሄን በሙሉ ነው የሚያካትተው የኮንቬንሽን 189። ስለዚህ ይሄን ለማድረግ ደግሞ ተደራጅተው ነው መብታቸውን መጠየቅ የሚችሉትና ይሄን መብት ስለሚሰጥ ነው ኮንቬንሽን 189 እንዲጸድቅ የምንፈልገው። በምርምር የተሻሻሉ የሰብል ዝርያዎችን በማሳቸው ላይ በመሞከራቸው ምርታማ የሆኑና ገቢያቸው እያደገ መምጣቱን በኦሮሚያ ክልል የምስራቅ ሸዋ ዞን አርሶ አደሮች ገለጹ። የዘር ብዜት አቅርቦት በበቂ መጠን ሊሟላ እንደሚገባም አርሶ አደሮቹ ጠይቀዋል። ይድነቃቸው ሰማው ዘገባውን አዘጋጅቷል። ሰለሞን ጸጋይ እንደሚከተለው ያቀርበዋል። በኦሮሚያ ክልል የምስራቅ ሸዋ ዞን አርሶ አደሮች የተለያዩ የሰብል ዘር ብዜትን የማከናወን ስራ ከጊዜ ወደ ጊዜ እየሰፋ መጥቷል። አርሶ አደሮቹ እንደገለጹት የሰብል ዘር ብዜት በማሳቸው ላይ እየሞከሩና ውጤት እያገኙ መሆኑን ይናገራሉ። በዚህ ውስጥ እንግዲህ የምንጠቀማቸው ጥቅሞች ያው ዘር አባስተን በድርጅት ነው ተደራጅተን ዘሩን አባዛን በኋላ 15% ተጨምሮልን ዘሩን የሰጠን አካል መልሶ ይገዛናል። ይሄን ዘር ማባዛት ውስጥ ከገባን የገባ ትስስሩ አለ። በዚህ ማህበር ላይ ስንጠቀም እውነትም ይሄ ገበሬ ዛሬ ጥሩ አይነት ለውጥ አሳይቶ እንደውም ለጎረቤት ገበሬዎች ተርፋማ ሆኖ አትርፏል። ምርጥ ዘርን በስፋት በማባዛት እየተጠቀምን ነው ያለነው። በዚህም ዘር ብዜት ላይ ህይወታቸውን እያሻሻሉ ቤት በመግዛት ወጣት በተለይ ወጣት አርሶ አደር ታክሲና ሌሎችንም እየገዙ ህይወታቸውን በሰፊው የለወጡበት ማህበር ነው። በመኸር እርሻ ወቅት የዘሩት ጤፍ በጥሩ ቁመና ላይ እንደሚገኝና የተሻለ ምርት ለማግኘትም እየሰሩ እንደሚገኙ ጠቁመዋል። የአርሶ አደሮቹ የዘር ብዜት ተሳትፎና ፍላጎት እየጨመረ መምጣቱ እንዲሁም በማህበር መሰራቱ ውጤት እያስገኘ መሆኑ ተገልጿል። ዘሩን እያባዛን እያሳለጥ ለሌሎች ክልሎች እንዲደርስ አልፎ ተርፎ ደግሞ የምግብ ፍላጎቱን የሀገሪቷን የምግብ ፍላጎት ለማሳካት የግላችንን ጥረት እያደረግን እንገኛለን። የሰብል ዘር ብዜት እየተስፋፋ ቢገኝም የዘር አቅርቦት እንዲጠናከር አርሶ አደሮቹ ጠይቀዋል። በዩኒየኑ በኩልና በግብርና በኩል ይሄን ማህበር አጠቃላይ ለመሸፈን ትንሽ የዘር አቅርቦት ኃይለኛ ድክመት ነው ያለው። የደብረ ዘይት ግብርና ምርምር ማዕከልም በሀገር አቀፍ ደረጃ የአርሶ አደሩ የዘር ብዜት ተሳትፎን ለማጠናከር የተለያዩ ስራዎችን እያከናወነ መሆኑን ገልጿል። በሀገር ደረጃ ሲታሰብ እንደ ሀገር ያንን ለማድረስ በማዕከሉ አቅም ብቻ የሚፈታ አይደለም። ነገር ግን ከተባባሪ ተቋማት ጋር በመሆን ይህንን መነሻ ዘር እንደ ኢትዮጵያ ምርጥ ዘር ድርጅት፣ ኦሮሚያ፣ አማራ፣ ደቡብ እና ትግራይ ምርጥ ዘር ድርጅቶች በማቅረብ እነሱ ደግሞ ከኛ የወሰዱትን ዘር ባለው በተቀመጠው የዘር ብዜት ስታንዳርድ መሰረት አባዝተው በመላው ሀገሪቱ ያሰራጫሉ ማለት ነው። የመኸር ወቅት እርሻ የተከናወነባቸው አካባቢዎች የተለያዩ ሰብሎች እየደረሱ ቢገኙም የጸረ አረም መድኃኒት አቅርቦትና ሌሎችም ሙያዊ ድጋፎች ሊሟሉላቸው እንደሚገባ ተመላክቷል።